ቤዛ ይለዋል። ቤዛ ይባላል። እመቤታችን ቤዛ አትባልም የሚል አንዳንድ ተነስቷል ይባላል። ሰሙ እመቤታችን ቤዛ አይደላችም። ቤዛ ልጇ ነው። አትደንግጡ። ቤዛ ልጇ ነው። ነይ ነይ ቤዛ ነሻሉ ለዓለም ተብሎ አይሰበክም። ድንግል ማርያም ቤዛዊት ዓለም ትባላለች። አትደናገጡ። እሺ መጽሐፍ ነው የሚናገር። ፍጡር ቤዛ መሆን አይችልም። ይግባችሁ። ቤዛ ማለት ስለሌላ ተላልፎ መሰጠት ማለት ነው። ቅዱስ ጊዮርጊስ እኮ ዳጎንን ሲቀጠቅጠው ኃይለ እግዚአብሔር ከሱ ጋር ሆኖ ኃይሉን ሲያደክመው ቤዛነቱን ገልጿል። ቅዱስ ጊዮርጊስ ቤዛ ይባላል። እስቲ ቤዛ ቅዱስ ጊዮርጊስ ቤዛ ይባላል። እመቤታችን ቤዛዊት ዓለም ትባላለች አይደል? ታኔ ዓለም ቤዛ ሁሉ ይባላል። ሚካኤል ቤዛ መሆን አይችልም። ገብርኤል ቤዛ አልሆነም። አብርሃም ቤዛ አልሆነም። የትኛውን ፍጡር ቤዛ አልሆነም። ለዘላለሙ ልጅ እንዴ መድገም ነው እንጂ መልኩን መድገም ጸሎት መጸለይ ለወለት ከመቤዘውካ ራጎን ከተባለው ዘንዶ አችን ቢርታዊትን እንዳዳንካት ቤዛ የተባለ ቅዱስ ጊዮርጊስ ቤዛውካ ቤዛው አዳነ ተረፈ ሕይወት ቤዙ እምኩሉ ምንሳዊ ቤዙ ደግሞ ቤዛ ማለት ቤዙ ደግሞ አድ ሁለት አንቀጽ አገኘው እዚህ ላይ አንድ ቤዛውካ ደግሞ ቤዙ የኔንም ባድ ነው አዲያ ቤዛ አይባልም እንዴ ቅዱስ ጊዮርጊስ እንኳን በቤታችን እንዴ አምን አይኑ የታወረ ነው እንዴ ምን የሆነ ነው አያ መልካ ማርያም ቢደግም መልካ ኢየሱስ ቢደግም መልካ ጊዮርጊስ ይደግም ምን ያገኘዋል ከመቤዛውካ ካውሪው ከደራጎን ያችን ብርታዊትን ቤዛውካ እንደ ተቤጃት ቤዛ እንደሆንካ እንዳዳንካት ተረፈ ሕይወት ቤዙ እምኩሉ ምንሳዊ የኔንም ያለውን ሰውነቴን ጥፋት ሁሉ ቤዛ ሆኖ አድነው ቤዛ አድርጌልሃለሁ ለውጥ አድርጌልሃለሁ። ለክሙ እኮ ነው ራሱ እግዚአብሔር ቤዛ ብሏቸዋል። ሙሴ ቤዛ ነው። ኤርትራ ቤዛ ናት። እነዚያን ያድና እዚያን ያሰጠመች እሳተ ባቢሎን ቤዛ ናት። ለማን ለሰለስቱ ደቂቅ በላቻቸው። የሙሴ በትር ቤዛ ናት። ያቺ በትር የሙሴ በትር ለእስራኤል ቤዛ ናት ይላቸዋል። ለምን ከፈለች እሷ ስለሆነች ያሻገረች እሷ ስለሆነች ኮነቶሙ በትር ቤዛ ሆሙ ቅዱስ ያሬድ። እንግዲህ ያቺ በትር ቤዛ ከሆነች እመቤታችን እንዴት ቤዛ አትባልም ነው? ሙሴ በትርና ከእመቤታችን ማን ይበልጣል? እስቲ ማን ይበልጣል? እመቤታችን አይደለች? የሙሴ በትር እኮ ለእመቤታችን ምሳሌዋ ናት። ታዲያ ምሳሌይቱ ኮነቶሙ ቤዛ ከተባለች አማናዊት ድንግል ማርያም እንዴት ቤዛዊት ዓለም አትባልም? ስህተት ነው። ቤዛዊት ናት። ቤዛዊት ዓለም በሉ እስቲ። እግዝእትነ ማርያም ቤዛዊተ ኩሉ ዓለም። እግዝእትነ ማርያም ቤዛዊተ ኩሉ ዓለም። እግዝእትነ ማርያም ወላዲተ አምላክ ቅድስት ድንግል ማርያም ቤዛዊተ ኩሉ ዓለም። ይሄ ነው እንጂ ከመቤዛው ካያለ ቅዱስ ጊዮርጊስ አዳንክ እየተባለ አያድንም እንዴት ይባላል? መፍራት አያስፈልግም። አምልኮተ እግዚአብሔርን መጠበቅ ያስፈልጋል። በአምልኮተ እግዚአብሔር መደራደር የለም። በሃይማኖት መደራደር የለም። በሃይማኖት መፈራራት የለም። በሃይማኖት መጨናነቅ የለም። ሃይማኖት አምልኮተ እግዚአብሔር አይለወጥምና ስለማይለወጥ በማይለወጠው መደራደር የለም። በማይለወጠው መፈራራትና መጨናነቅ አይኖርም። ማልዳ ተነስተው የሚበሉ ጸሎት ሳይጸልዩ ለእግዚአብሔር አኮቴት ሳያቀርቡ የሚበሉ እነዚህ ማን ነው አምላካቸው? ማን ሆዳቸው ሲበሉ ሆድ አምላኩ በሉ። ጣዖቱ ሲያገብር ሰይጣን ክፉ ነው። ያንን እጥያን ይጤሳል። ምን ይላል? ጠንቋይ ቤት ሄዳችሁ ታውቃላችሁ? አዎ እንዲያ ነው እኮ እኔም እኮ እንድትነግሩኝ ብዬ ነው። እንዴት የጠጣኑ እንዴት በምን ነው የሚጤስ? በገል ነው በሌላ በየቤቱ እንደ ረከቦት ዘርግታችሁ አይደል የምታውልት ሄዱ አለ ጨፊያችሁን ገዛዝታችሁ ታውቁት የለ እንይተዋወቅን እየተዋወቅነ አሁን ዳችሁ ዕጣን ታጤሳላችሁ አታጤሱ? እንትኗንች ጎዝጉዛችሁ ለማን ነው የምታጤሱ? ለማን ነው ንገሩኝ እንጂ ዝም አትበሉ። ተማምነን እንሂድ እንጂ በዓሉን በጋራ እናክብረው። ለማን ነው የምናጤሰው ዕጣኑን? የቤት ጣጣየው እናታችን ገለጡ። ለዛር ይበሉት። ሌላ ምን ጣጣየው አይደል? ይግለጡት፣ አያፍሩት። ለዛር በሉት። ለቆሌ ለጨሌ አትሉትም እንዴ? ነውር ነው። ዕጣነ ቤት አይጤስም፣ እንዳታጤሱ። ለእግዚአብሔር ብቻ ነው። እንደውም ዕጣኑን ቅዱስ ይለዋል። እዚያ እንትን ላይ ምስለ ዕጣን ንጹህ አድርግ ለከ ይለዋል። ንጹህ አለው ዕጣኑን ፈጣሪ እንጂ ፍጡር አይመሰገንበትምና። አየህ፣ አሁን ከቤታችን የምናጥነው ዕጣን አይገባም። ለጣዖት ማጤስ እንደማለት ይሆናል። ዕጣን ሊኖር ይገባል። ዕጣን ለማን ነው የሚመጣ? ለቤተ ክርስቲያን አምጡ። የሚሄዱ ወደ ጠላት ነው፣ የሚሄዱ ለሞት ነው። ሰልፍ የሚሄዱ ጠላትን ድል አድርገው ለመመለስ ነው። እየሞቱም እየቆሰሉም እየተወጉም እየተዋጉም እየወጉም ድል ለማድረግ ሲሄዱ ጠላትን ድል አድርገው አሸንፈው ሲመለሱ የመጨረሻው ማጠናቀቂያቸው ሽልማት ነው። የአርበኛ ድል አድራጊነቱ የሚታወቀው ሽልማቱ ነው።
ስለዚህ ቅዱስ ጊዮርጊስ አላውያን ነገስታት፣ አላውያን መኳንንት፣ መናፍቃንን፣ ዓለማውያንን ተዋግቶ አጋንንትን ድል አድርጎ ዛሬ ድሉን አጠናቆ ሰማዕትነቱን በሰይፍ ጨርሶ ከፈጣሪው 7 አክሊል የተቀበለበት ስለሆነ እንኳን ለዚህ በዓል በሰላም አደረሰን አደረሳችሁ። ታማኝ አርበኛ፣ ታማኝነቱ ለእግዚአብሔር ብቻ ነው፣ ለሌላ አይደለም። የእግዚአብሔር ታማኝ አርበኛ፣ ለእግዚአብሔር ታማኝ ወታደር፣ ትጥቁ ያልተፈታ፣ ልቡ ያላመነታ፣ በየሄደበት ኃይል አድርጎ የሚመለስ፣ ልቡ የማይጨነቅ አጋንንትን የሚያስጨንቅ አርበኛ ነው። እዚህ ተሰብስበን በዓሉን ስናከብር ጽላቱን ከፊታችን ላይ አቁመን ትናንት ከዋዜማው ጀምሮ ሊቃውንቱ ቃል እግዚአብሔሩን መላ ሌሊቱን ሲያመሰግኑ አድረው አሁንም በምስጋና ላይ ያሉ ምእመናን እናንተም መታችሁ ያስቀደሳችሁ ሁሉ እዚህ ላይ ቁሞ የምናየው ይህ ጽላት አርበኛ ነው። ስገዱ፣ ስገዱለት፣ ለጽላቱ አመስግኑት። ቀላል አይደለም። አዎ ሐራዊ ምእመን መዋየ ሰይጣን ያለውም ለዚህ ነው የተባለው። ታማኝ አርበኛ